بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه نخلص النية لله نيتنا لله سبحانه وتعالى نترى الله سبحانه وتعالى علم الدين أقرتلن كنفائس المحاضرة أردت أن يوقف لي درسا نجني لما أنه بالفو درساتين يتلاقون نطبوشن أنسنال كنزاوست نبياتوش ሃይማኖታቸው አቂዳቸው አንድ እንደሆነ ሸሪዓ ላይ የተለያየ ቢኖርም ማለት ነው ሱነት አይተን ነበረ እንዲሁም ሁሉም ነብያቶች ላኢላሃ ኢላላህ የሚለውን ሲያስተምሩ እንደነበሩ ተመልክተን ነበረ የሁሉም ነብያቶች ሃይማኖታቸው አንድ ነው እንዲሁም እስልምና በረሱላችን አለይሂ ሰላቱ ወሰለም የጀመረ እንዳልሆነ እና ከድሮውኑ የነበረ የመላእክቶች እምነት እንዲሁም የነብያቶች ጠቅላላ ሃይማኖት መሆኑን አይተናል ማለት ነው ኢንሻአላሁ ተዓላ በዛሬው ደርሳችን አራተኛውን ሙሐደራ የምናይ ይሆናል አላሁ ሱብሓነሁ ወተዓላ ንያችንን ለሱ ጥርት ያርግልን المحاضرة الرابعة الإسلام والإيمان متلازمان الإسلام اسلمنا والإيمان إيمان متلازمان يتيازو ናቸው ሁለቶቹ ነገሮች እስልምና የምንለውና ኢማን የምንለው የተያያዙ የሆኑ ነገሮች ናቸው እንግዲህ አንዱ ያለ አንዱ አለ ማለት አንችልም ማለት ነው ስለዚህ ኢማን የምንለው ነገር እስላም የምንለው ነገር አንዱን ከአንዱ ነጥለን ይሄ ሰው አለው ብለን ወስፍ ልናደርገው አንችልም ማለት ነው لذا الاسلام والايمان متلازمان እስልምናና ኢማን የምንላቸው የተያያዙ ነገሮች ናቸው ይልናል الإيمان إيمان ብሎ ማለት لغة ያው በቋንቋ ደረጃ مطلق التصديق ነው እውነት ማለት ይሄ ሐቅ ነው እውነት ነው ብሎ መቀበል ኢማን ይባላል በቋንቋ ደረጃ ለዛም አላሁ ሱብሓነሁ ወተዓላ በቁርአን ስለ ኢኽወቱ ዩሱፍ ወንድሞች ሲጠቅስልን ምን አለ ወማ አንተ ቢሙእሚን ለና ወለው ኩና ሷዲቂን አሉ በነብዩላህ ዩሱፍ አለይሂ ሰላም ላይ ያው ችግር ካደረሱ በኋላ መተው ለአባታቸው ለያዕቁብ ወማ አንተ ቢሙእሚን ለና አንተ ምን አይደለም ቢሙእሚን ለና ምን ማለት ነው እውነት አትልንም እንጂ ሙእሚን አይደለህም ማለት አይደለም ይሄ ሉጋው ነው ማለት ነው እና እንደዚህ እንደተቀመጠልን ሁሉ ኢማን ብሎ ማለት በቋንቋ እውነት ማለት ያን ኢማን እንለዋለን ማለት ነው ሸርዓን በሸሪዓ ደረጃ ኢማን ማለት ምን ማለት ነው ስንል التصديق بالقلب በቀልብ እውነት ማለት ነው بما جاء به النبي صلى الله عليه وسلم رسول عليه الصلاة والسلام ይዘውት የመጡት ለሆነው ነገር በሱ ማመን ለምን ሲባል لانه صلى الله عليه وسلم ምን አደርጉ ምሳቸው لم يجئ الا بالصدق نا رسول عليه الصلاه والسلام ከራሳቸው የሚያመጡ ስላልሆኑ በصدق እንጂ ስለማይመጡ لم يجئ الا بالصدق በصدق በእውነት ነገር እንጂ አልመጡም ስለሆነ ረሱል عليه الصلاه والسلام ለዛም ምስክራችን አላሁ ሱብሓነሁ ወተዓላ በቁርአን መምሎናል وما ينطق عن الهوى إن هو إلا وحي يوحى እሱ ረሱል عليه الصلاة والسلام ከልብ ወለዳቸው አይናገሩም ወህይ ወርዶላቸው ቢሆን እንጂ የራሳቸውን ልብ ወለድ የሚናገሩ አይደሉም ብሎ አላሁ ሱብሓነሁ ወተዓላ በቁርአን ምስክርነትን ሰጥቷቸዋል ስለዚህ እሳቸው ይዘውት በመጡት እሳቸው ይዘውልን የመጡትን ሸሪዓን ማመንና መቀበል ግዴታ ይሆናል ማለት ነው አህመድ አልመርዙቂ ምን ይላሉ እዚህ ጋር وكل ما جاء به الرسول فحقه التسليم والقبول ነው ነብያቶች ነብይ ሆነ ረሱል ይዞት የመጣውን ነገር ያን ነገር እውነት ብሎ መቀበሉ የሱ ሐቅ ነው የሚገባው የሆነ ነገር ነውና ይሄንን በኪታባቸው ይጠቅሱልናል ለዛም ከአላሁ ሱብሓነሁ ወተዓላ ይዘው የመጡትን ነገር من مالك أونت مالك التصديق بالقلب بما جاء به النبي صلى الله عليه وسلم من عند الله كالله سبحانه وتعالى زندي زولن يمتوتن شريعان أونت نوبلو مكبل هي إيمان نلولن بشريعتين إيهنو إيمان اللو من لو سويو الساتو يزوت يمتوتن أونت بلو بوستو تقبلو سياسات در من نلولن إيمان بلان ترولن مالنو والإسلام إسلام من لو استعلم منه ኢማን እንደዚህ ከሆነ እስላም ብሎ ማለት ያው በቋንቋ ሙጀረዱል ኢንቂያድ ማለት ነው ኢንቂያድ ብቻ እጅ መስጠት ለዛ ነገር ተገዥ መሆን መርሐባ ብሎ መቀበል ምን እንለዋለን ኢስላም እንለዋለን እሱን በሸሪዓ ሸርዓን الانقياد انقياد ነው ታዛዥ መሆን እጅ መስጠት ማለት ነው لما جاء به النبي صلى الله عليه وسلم رسول عليه الصلاة والسلام ይዘውት ለመጡ ነገር
እጅ መስጠት ታዛዥ መሆን እንቅያድ ማድረግ ይሄ ኢስላም እንለዋለን ሚን ዒንዲላሂ ከአላሁ ስብሓነሁ ወተዓላ ይዘውት በመጡ ነገር በምንድነው ታዲያ የሚሆነው ታዛዥ የሚሆነው በምንድነው አወለን ቢንኑጥቂ ቢሸሃደተይን ሁለቱን የምስክር ሐረጎችን በምላሱ በመናገር ታዛዥ መሆን ኢስላም ብለን እንጠራዋለን እና ኢስላም እንለው በቋንቋ ያው እንቅያድ ብቻ ታዛዥ መሆን ለዛ ነገር እጅ መስጠት ኢስላም እንለዋለን በሸሪዓችን ረሱል አለይሂ ሰላቱ ወሰለም ከአላሁ ስብሓነሁ ወተዓላ ይዘው ለመጡልን ነገር እንቅያድ ማድረግ ኢስላም ብለን እንጠራዋለን ማለት ነው ወልኢስላሙ ኢስላም ወልኢማኑ እንዲሁም ኢማን የምንለው ሁለቶቹም እስልምናም ኢማንም ሙተላዚማኒ የተያያዙ ነገሮች ናቸው ፈላ የሲሑ ኩሉ ሚንሁማ ሁለታቸውም እያንዳንዳቸው ምን አይሆንም ትክክል አይሆኑም ቢዱን الآخر ያለ ሌላኛው አንዱ ያለ ሌላኛው ትክክል አይሆንም طيب ምን ማለት ነው ሰውየው ኢማን አለው ከተባለ ኢስላም ነው ማለት ነው ኢስላም ነው ሙስሊም ነው ሰውየው ከተባለ ኢማን አለው ማለት ነው ኢማኑ ሊበዛም ሊያንስም ይችላል አላሁ ስብሓነሁ ወተዓላ ዘንድ ያለው ኢማን ሊበዛም ሊያንስም ሊበላለጥ ይችላል መልካምን ስራ ባበዛ ቁጥር ኢማኑ የበዛ ይሆናል መልካምን ስራ በራቀና ወንጀልን እየፈጸመ በመጣ ቁጥር ኢማኑ እየጎደለ ይሄዳል በዛ ልክ የበዛም ያነሰም ሊሆን ይችላል ነገር ግን ሸሃደተይንን ኑጥቅ አድርጎ ሰውየው በውስጡ አምኖበት እስላምን ከተቀበለ ኢማን ይነስም ይብዛም ይኖረዋል እና ምናሉ ሁለቶቹም እስልምና ያለ ኢማን ኢማንም ያለ እስልምና ትክክል አይሆንም አንዳንድ ጊዜ አማርኛችን ላይ የምንጠቀመው ነገር ሊኖር ይችላል ያ ይሄንን የሚመለከት አይደለም ምን የሚሉት አለ የሆነ ፍጥን ያለን መረጋጋት የማይችልን ሰው በጣም ፍጥነት የሚያበዛን ሰው ሲያዩ ይሄ ኢማን የለውም ይላሉ ሰውየው ኢማን የለውም ይሄ ምንድነው ኢማን ይሄ እስልምና የለውም የሚለውን እንዳልሆነ ግልጽ ነው እዛ ጋር ኢማን የለውም ይሄ ማለት አይረጋጋም ሶብር የለውም የሚለው ማዕና ነው አብዛኛው ሰዎች የሚፈልጉበት ነገር ግን ኢማን የምንለው ምንድነው እሱ ኢማን የምንለው ያ ሳይሆን የሚፈልገው ተስዲቅ የምንለው ረሱል አለይሂ ሰላቱ ወሰለም ይዘው ስለመጡት መንገድ መርሐባ ብሎ አምኖ መቀበሉ እሱ ነው ኢማን የምንለው ካፊር የሆነን ሰው ምንም የተረጋጋ ቢሆን ይሄ ኢማን አለው ማለት አንችልም እንደዛ አይባልም ሙእሚን የሆነ ሙስሊም የሆነን ደግሞ ኢማን የለውም አይባልም ኢማን አለው ማለት ኢስላም አለው ኢስላም ነው ማለት ደግሞ ኢማን አለው ማለት ነው ይሄንን በደንብ መያዙ አስፈላጊ ይሆናል ማለት ነው እና ምን አሉን ሁለቶቹም ያለ ሌላኛው አንዱ ያለ ሌላኛው ትክክል አይሆንም فالنطق بالشهادتين ሁለት የምስክር ሐረጎችን ኑጥቅ ማድረጉ لا يقبل عند الله سبحانه وتعالى ዘንድ ተቀባይነት አያገኝም بدون التصديق بمعناهما በሁለቶቹ የምስክር ሐረጎች ማዕናቸውን ከማመን ውጭ ሆኖ ያለ ማመን ከሆነ ኑጥቅ የሚያደርገው በምላሱ የሚናገረው ምን አይሆንም አላሁ ስብሓነሁ ወተዓላ ዘንድ ተቀባይነት አይኖረውም ማለት ነው ኢነማ ሸሃደተይን ኑጥቅ የሚያደርገው በቀልቡ አምኖበት ሊሆን ግድ ይላል ማለት ነው በምላሱ ማለቱ ብቻውን በማዕናው የማመን ከሆነ አላሁ ስብሓነሁ ወተዓላ ዘንድ ያ ተቀባይነት የለውም አንድ በማዕናው ማመን ማለት ምን ማለት ነው ላ ኢላሃ ኢላላህ ስላለ ብቻ ማዕናውን አምኗል ማለት አይደለም ይሄንን በደንብ አድርገን መያዝ ይኖርብናል ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ የሚለው ምን ማለት ነው ማዕናውን በአግባቡ መያዝ አላሁ ስብሓነሁ ወተዓላ እሱ ብቸኛው በሐቅ የሚገዙ ጌታ መሆኑን መመስከር ነው ረሱላችን አለይሂ ሰላቱ ወሰለም የአላህ መልእክተኛ መሆናቸው መመስከር ነው ወላኪን ይሄ ከመሆኑም ጋር አላህ የምንለው ማንን ነው የሆነ ስዕልን አእምሮ ውስጥ ስሎ ከሆነ ሰውየው ይሄን የሚለው ላ ኢላሃ ኢላላህ የሚለውን ማዕናውን አልተረዳም ነው የምንለው ላኪን የዚህ ማዕናው ምንድነው አላሁ ስብሓነሁ ወተዓላ ያ የሁሉም ነገር ፈጣሪ የሆነው ሁሉንም ነገር ከመፍጠሩ በፊት ብቸኛ እንደነበረው ሁሉ ከምንም የማይፈልግ እንደነበረው ሁሉንም ነገር ከፈጠረም በኋላ ከምንም ነገር አይፈልግም ብቸኛ የሆነ ጌታ ነው አጋዥ ጓደኛ የለውም የሚለው ማመን ምንም ነገር ከመፍጠሩ በፊት ከምንም ነገር የማይከጅል እንደሆነ ሁሉ ቦታን ማዕርሽን ማቅጣጫዎችን ከፈጠረ በኋላ በእነሱ አይገለጽም የሚለውን ከማመን ጋር ማዕናው ማለት እነዚህ አላህ ስንል የሆነ ግዑዝ አካልን አላህ ብሎ ሰይሞ ከሆነ ይሄ የማይሆን ነገር ነው ላኪን ሊሆን የሚገባው በዚህ መልኩ ማዕናቸውን አምኖ ወዶ በውስጡ ተቀብሎ እውነት ብሎ ኑጥቅ ሲያደርግ ሸሃደተይንን ሲያደርግ ሰውየው ይህ ሰው
ኢስላም ነው እንለዋለን ማለት ነው። ኢማንም አለው እንለዋለን። ይሄንን ምን አሉ? ወተስዲቁ ቢመዕና ሸሃደተይን በድጋሚ አሁንም እውነት ማለት እውነት ብሎ መቀበሉ በምን መዕና ሸሃደተይንን ሁለት የምስክር ሐረጎችን መዕናቸውን እውነት ብሎ መቀበሉ ደግሞ ላ ዩቅበሉ ዐንደ አላህ ስብሓነሁ ወተዓላ ዘንድ ተቀባይነትን አያገኝም። በምን ብቻውን ማለት ነው። ቢዱን ኑጥቂ ቢሂማ እነዚህ ሁለት የምስክር ሐረጎችን ኑጥቅ ያለ ማድረግ በውስጡ በማመኑ ብቻ ምን አይሆንም ትክክል አይሆንለትም ማለት ነው። ለዛም ነው አቡ ጣሊብ የረሱል ዓለይሂ ሰላቱ ወሰላም አጎታቸው መልእክተኛ መሆናቸውን ያምናል። አላሁ ስብሓነሁ ወተዓላ የሁሉ ነገር ፈጣሪ መሆኑን ተገንዝቧል፣ ተረድቶ አምኗል፣ ውስጡ አምኗል። ላኪን ረሱሉና ሙሐመድ ዓለይሂ ሰላቱ ወሰላም ሂዳያን እንዲያገኝ በሚለፉበት ጊዜ ሸሃደተይን እንዲያደርግ በሚታገሉበት ጊዜ ሱብሃንአላህ ቁረይሾች የአባት አያቶቹን እምነት ጥሎ ሄደ ብለው ይወቅሱኛል በሚል የማይረባ ምክንያት ማለትን አልፈለገም። በዛ ምክንያት አምኖበትም እንኳ እሱ የተቀበለው እንኳ ሸሃደተይን ኑጥቅ ባለማድረጉ ምክንያት ኢስላምን አልያዘም። ፈማተ ካፊራ ካፊር ሆኖ ነው የሞተው። በምን ምክንያት? በምላሱ ኑጥቅ ባለማድረጉ ምክንያት ማለት ነው። እና እውነት ብሎ በቀልቡ ይሄ ነገር ትክክል ነው ብሎ መቀበሉ ብቻ ማዕናዎቹን ላ ዩቅበሉ ዐንደ አላህ ቢዱን ኑጥቅ ቢሂማ እነሱን በምላሱ ያለመናገር ከሆነ ተቀባይነት አይኖረውም አላሁ ስብሓነሁ ወተዓላ ዘንድ። ሀዛ ይሄን የምንለው ታዲያ ለማን ነው? እዚች ጋር ሰመር እናድርግበት። ሀዛ ይሄ ፊ መን ካነ ዐላ ገይሪ ልኢስላሚ እስልምና ላይ ላልነበረ ሰው ነው። ከዛ ثم أراد الدخول في الإسلام ከዛ ወደ እስልምና መግባት የፈለገ ከሆነ ነው ይሄን የምንለው። ሙስሊም ካልነበረና ወደ እስልምና መግባትን ከፈለገ ካፊርም ሊሆን ይችላል፣ ከዛም ውጭ ያለ ወይንም ሃይማኖት የለሽም ሊሆን ይችላል። ብቻ ከእስልምና ውጭ የነበረ ሰው እስልምና መያዝ ከፈለገ እነዚህ ነገሮች ሸርጥ ይሆናሉ። አንደኛ በቀልቡ ማመን፣ ከዛም በምላሱ ማለቱ እነዚህ ሁለቶቹ ነገሮች ማስገኘት ይኖርበታል። አንዱን ያለ አንዱ ቢፈጽመው አንደኛው ኑጥቅን ያለ ማመን ወይንም ኢማንን በሱ ማመንን ያለ ኑጥቅ በምላሱ ያለ መናገር ቢያስገኘው ሁለቱንም በአንድ ካላስገኘ እስልምናን ይዛል አይባልም ማለት ነው። ይሄ አንድ ነጥብ ነው ማለት ነው። طيب واما من نشأ ያደገ ሰውማ على الاسلام በእስልምና ላይ ያደገ የሆነ ሰው وكان يعتقد الشهادتين ሁለት የምስክር ሐረጎችን ደግሞ የሚያምን ሆኖ በእስልምና ላይ ያደገ የሆነ ሰው فلا يشترط في حقه فلا يشترط شرط አይደረግበትም في حقه በሱ ላይ በማንነቱ በሰውየው ላይ ምን አይደረግም ሸርጥ አይደረግበትም النطق بهما እነሱን ኑጥቅ ማድረጉ በምላሱ ማለቱ ምን አይሆንም ሸርጥ አይደረግበትም። ሙስሊም ነህ ለማለት እስላም ነህ ለማለት ሸርጥ አይደረግበትም። ምኑ እኒህን ሸሃደተይንን ማለት ነው። ሙስሊም ለመሆኑ ይሄ ሸርጥ አይደለም። በል እንግዲያውስ እሱ ምንድነው? هو مسلم مؤمن ሙስሊም ነው ሙእሚን ነው ለው ለም ينطق በምላሱ ባይናገራት እንኳን ማለት ነው في حياته حتى مات እንደው እስከሚሞት ድረስ በሐያቱ ባይናገርም እንኳን ማለት ነው። ለምን ሲባል لانه حكم عليه ምክንያቱም እሱ حكم عليه በምን بالاسلام በእስልምና ሁክም ተሰጥቶታል ስለሆነ قبل البلوغ ማለት ነው። ወደ ብሉግ ከመድረሱ በፊት ሙስሊም ነው ተብሎ ስለተፈረደለት በምን بالتبعية للوالدين ማለት ነው። ወላጆቹን ታቢዓ ስለሆነ የነሱን ሃይማኖት ተከታይ ስለሆነ በዛው ካደገ በኋላ ወደ ብሉግ ከደረሰ በኋላ የኩፍርን ድርጊትን ወይንም ንግግርን ወይንም ውስጣዊ የሆነ እምነታዊ የሆነ ሪዳ ላይ እስካልወደቀ ድረስ ይህ ሰው በምላሱ መናገር ሸርጥ አይደለም ሙስሊም ነው ወይንም ሙእሚን ነው ለማለት ማለት ነው። ይሄ ከመጀመሪያውኑ ከወላጆቹ ይዞት ያደገው ስለሆነ ሲያድግ ደግሞ በሸሃደተይን አምኖ በዛ መልኩ ያደገ ከሆነ ይህ ሰው ኑጥቅ ማድረግ ግዴታ አለብህ አይባልም። እስልምናን ለመያዝ ማለት ነው። ወደ እስላም ለመግባት ኑጥቅ አድርግ ሙስሊም ነህ ለመባል ይሄ ግዴታ አለብህ አይባልም ሰውየው ማለት ነው በዚህ ሁኔታ። ነገር ግን ምን ይላሉ? ይሄንን ሸሃደተይንን ማለት በህይወቱ ሱብሃንአላህ በህይወቱ አንድ ጊዜ ማለት واعلم أن النطق بالشهادتين بعد البلوغ فرض على كل مكلف مرة واحدة بنية الفرض من يلولو من عند سو ሸሃደተይንን የምስክር ሐረጎችን በህይወቱ እንደው በእድሜ ልኩ አንድ ጊዜ እንኳን ሸሃዳ ማድረጉ ግዴታ ነው። ምን ከሆነ በኋላ ባሊግ ከሆነ በኋላ على كل مكلف
ሙከለፍ በሆነ ላይ ሁሉ በማን ዘንድ ማሊኪዮች ዘንድ ማለት ነው። ማሊኪዮች ዘንድ በእድሜው በሐያቱ ሳለ ባሊግ ከሆነ በኋላ ቢያንስ አንድ ጊዜ ሸሃደተይንን ልክ ዋጅብ እንደሚባለው ወደ እስልምና ለመግባት ሳይሆን ፈርድ አለበት። ልክ ሶላት ፈርድ አለብህ እንደሚባለው ሰውየው ግዴታ አለበት ሸሃደተይንን አንድ ጊዜ በህይወቱ እንኳን ማለት ነው። ማሊኪዮች ዘንድ እንግዲህ እነሱ ዘንድ ግዴታ ነው። ለምን ከተባለ ተሸሁድ ማሊኪዮች ዘንድ ግዴታ አይደለም ሶላት ላይ ማለት ነው። ዋጅብ አይደለም፣ ፈርድ አይደለም። ፈርድ ስላልሆነ በሶላት ላይ ሸሃደተይን እያለ እንኳን ቢቆይ በግዴታነት መልኩ ሸሃደተይንን ብሏል አይሉትም ሰውየው ማለት ነው። ስለዚህ ንያ አድርጎ ዋጅቤን ልወጣ ብሎ አንዴ እንኳን በህይወቱ ሸሃደተይንን ማለት ግዴታ አለበት ይላሉ። ማን ዘንድ? ማሊኪዮች ዘንድ ማለት ነው። وعند غيرهم كشافعية والحنابلة فرض في كل صلاة ከነሱ ውጭ ያሉ ዘንድ ሻፊዒዮች ዘንድ ሐንበሊዮች ዘንድ ሶላትን በሚሰግድበት ጊዜ ሶላቱ ትክክል ይሆንለት ዘንድ ሸሃደተይን ማለት ግዴታ ይኖርበታል። የመጨረሻው ተህያቱ ተሸሁድ ግዴታ ስለሆነ እዛ ውስጥ ደግሞ ሸሃደተይን ስላለ ያንን መቅራቱ ግዴታ አለበት። ለምንድን? ሶላቱ ትክክል ይሆንለት ዘንድ ማለት ነው። ያኔ በግዴታነት መልኩ ሶላት ውስጥ ስለሚለው በሐያቱ አንድ ጊዜ ብቻ ሳይሆን በቀን ቢያንስ ዋጅብ ላይ እንኳን ሶላት ሲሰግድ 5 ጊዜና ከዛ በላይ የሚልበት አጋጣሚ ያለው ማለት ነው። ስለዚህ ንያ አድርጎ ለብቻው ዋጅብ አለብኝ ብሎ ሸሃደተይን ማድረግ ግዴታ አለበት አይባልም በሻፊዒና በሐንበሊዮች መዝሀብ ማለት ነው። وهي ايضا واجبة غير ركن ምንድነው እሷ ደግሞ አሁንም ዋጅብ ናት። እዚህ ጋር እንግዲህ ሱብሃንአላህ ሐነፊዮች ዘንድ ዋጅብ እና ፈርድ ይለያያሉ። ዋጅብ የምንለው አለ፣ ፈርድ ሩክን የምንለው አለ፣ ከዛ ሱና የምንለው አለ። 3 ደረጃ ነው የሚኖረው እነሱ ጋር። አሁን ሻፊዒ ዘንድ ከመጣን ዋጅብ ነው ከተባለ ፈርድ ነው ማለት ነው። ፈርድ ነው ከተባለ ዋጅብ ነው ማለት ነው። እዛ ጋር ፈርድ ሌላ ነው፣ ዋጅብ ሌላ ነው፣ ሱና ሌላ ነው። እና ሐነፊዮች ዘንድ ከተባለ ይሄንን ሸሃደተይን ማለት ዋጅብ ነው ብለው ያስቀምጡታል ማለት ነው። ያው እንግዲህ ከፈርድ አነስ ያለ ማለት ነው። እና በዚህ መልኩ የተቀመጠ የሆነ ነው። ሸሃደተይንን ሙስሊም የሆነ ሰው ከወላጆቹ ይዞ ያደገ ሰው በማዕናው ያመነ ሆኖ ከሄደ እስላም ውስጥ ለመግባት ሸሃዳ ያዘ አይባልም ማለት ነው። በማንኛውም መዝሀብ ቢሆን ግን ኩፍር ላይ የነበረ ከሆነ ወይንም ከእስላም ውጭ የነበረ ወደ እስልምና ሊገባ ከፈለገ ይህ ሰው ምን ያደርጋል? ሸሃደተይንን ይይዛል ማለት ነው። طيب قال الإمام أبو حنيفة إمام أبو حنيفة بلو يلالو رضي الله عنه من ألساتشو لا يكون الإيمان بلا إسلام لا يكون أيهون من إيمان تككل أيهون بلا إسلام يا الإسلام እስልምና የለውም ከተባለ ኢማን የለውም ማለት ነው። ማዕናው ኢማን የለውም ከተባለ እስልምና የለውም ማለት ነው። لا يكون إيمان بلا إسلام ኢማን ያለ ኢስላም አይሆንም። ولا إسلام بلا إيمان እንዲሁም ኢስላም ያለ ኢማን አይሆንም። እስልምና አለው ግን ኢማን የለውም እንጂ አይባልም። ኢማን አለው ግን እስልምና የለውም እንጂ አይባልም ማለት ነው ሰውየው። فهما አሉ እነዚህ ሁለቶቹ ኢማንና ኢስላም የምንላቸው كالظهر مع البطن كالظهر مع البطن እንደ ጀርባና ሆድ ናቸው አሉ። እዚህ ጋር የአማርኛውን አጠቃቀም አይደለም። እና ምን ማለት ነው? እንደ ሆድና ጀርባ ናቸው። ምን ማለት ነው ማዕናው ሲባል አይ ይሄንን ነው ፍቅህ አክበር ላይ ያስቀምጠውታል ገጽ 150 ማለት ነው። እና አይ አሉ ይህ ማለት ከظهر مع البطن ብሎ ማለት አሁን የኛ እንደ አማርኛ ከመጣን ሆድና ጀርባ ነው ከተባለ የተለያየ ነው ማለት ነው። አረበኛው ጋር እንደዛ አይደለም። ልክ ጀርባ እንደ ጀርባና እንደ ሆድ ናቸው ማለት ጀርባ ወገባችን ከሆዳችን እንደማይለያየው የተያያዙ እንደሆኑት ሁሉ ጀርባና ሆዳችን ተለያይቶ መኖር እንደማንችለው ሁሉ ኢማንና ኢስላም እንደዛው ተለያይተው አንዱ ያለ አንዱ የሚኖሩ አይደሉም ማለት ነው። ልክኛ የአንድ ሳንቲም ሁለት ገጽታ ናቸው እንደምንለው አንደኛው ገጽታ በይሄኛው ገጽታ ሳይዝ አይሆንም። የአንድ ሳንቲም ሁለት ገጽታ ናቸው የምንለው አይነት አጠቃቀም ነው ማለት ነው። እና ይሄ ማለት ምን ማለት ነው? ከظهر مع البطن ብሎ ማለት አይ كما أن الظهر لا ينفصل عن البطن ያሉ ልክ ጀርባችን ከሆዳችን እንደማይለየው ሁሉ فكذلك الإيمان ልክ እንደዛው ኢማንም لا ينفصل عن الإسلام كإسلام አይነጠልም። فلذلك لزم لا يقال አይባልም فلان مسلم እንትና ሙስሊም ነው ولكنه ነገር ግን እሱ ليس بمؤمن ሙእሚን ግን አይደለም አይባልም። ምን አይባልም? እንትና ሙስሊም ነው ግን
ሙእሚን አይደለም አይባልም። አው العكس ወይንም ተቃራኒው እንትና ሙእሚን ነው ነገር ግን ሙስሊም አይደለም አይባልም። ሙስሊም ነው ካለ ሙእሚን ነው ማለት ነው። ሙእሚን ነው ካለ ደግሞ ሙስሊም ነው ማለት ነው። እና አንዱ ያለ አንዱ የማይሆን ነው። ፉላኑን ሙእሚኑን እንትና ሙእሚን ነው ወላኪንሁ ለይሰ ቢሙስሊሚን አይባልም። ነገር ግን እሱ ሙስሊም አይደለም አይባልም። ተቃራኒ ሆነ ማለት ነው። አንዱ ያለ አንዱ ኢስላም ያለ ኢማን፣ ኢማን ያለ ኢስላም የሚሆኑ ነገሮች አይደሉምና እነዚህ ሙተላዚም የሆኑ ናቸው ሁለቶቹ ነጥቦች ማለት ነው። አላሁ ሱብሓነሁ ወተዓላ በሰማነው ተጠቃሚዎች አድርገን እንዳይበዛብን እዚህ ጋር እንቆምና ቀጣዩን በቀጣይ የምናይ ይሆናል ማለት ነው። اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين. آمين آمين. الحمد لله رب العالمين. الله